የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለን የምታስበው? ማስረጃና መረጃ እኔ ስለታየሽ አዎ፣ እየሰከርክ ላይፍ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው አለም ያውቃል እኮ። እሺ ስጠጣ ስሰክር ስቀባጥር አለም ይመሰክራል አለሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ልጠይቅ? ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው ለረዋን ስል ነበር እድል የሰጠሁት። አምላካ ባለጌ ስል ድሮም ለባለጌ እድል መስጠት ሸማግልሻል። ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግልሻል አለ ታለሻለሽ። እና እሺ አሁን ከነሱ ጋር ታርቀሽ ክስሽን ካነሳሽ አንቺን ካነሳሽ እነሱ ክሳቸውን ካነሱ ሌላ ያስደነስሽ ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ተሸማግላችሁ እኮ ነው ክስ የምታነሱታል። ፈቃደኛ ካልሆኑ አያነሱም። ፈቃደኛ ካልሆንሽ አታነሽም። መስማማት ማለት አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም። አብረሽ አበይም አትጠጭም፣ ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በእኔ ስለነበረ እንትን የለም። ካርዱ በአንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቅሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ በአንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስጥ እኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትሆኑ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ነው ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንዴ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ። ኢማራት ነው የምትወልጂው። ወደ ኢትዮጵያ መሄድ እንደማትችይ ታውቂያለሽ። እኔ አሁን 5ኛ ፉል ካለማውጣት በኋላ ነው ያወቅሁት እንጂ ለማንችል እንጂ አላውቅም። መሄድ የ8 ወር እርጉዝ ጎዲ ስለማያስታውቅ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኮ አትችይም ማሬ። ስታስረጂ ነው የገባኝ። እርግዣ አንቺ ስታስረጂኝ ከዛ ገባኝ እንጂ ያላውቅም። ስለዚህ አሁን ላይ መሳፈር ስለማትችይ ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራብል ባልሽ ይነሳል። ኸላስ ማፊ ሙሽኪላ ሳወለላ ኢንሻአላህ። እኔ ብቻ አንቺ አትቀይኝ። ወላሂ ናዚ በልጆች እምላለሁ ረዋን ወላሂ ናዚ አንቺ ረዋን ራስ ወላሂ ራስ እምቢ ወላሂ ናዚ ረዋን ማይቱ ታጠቀኝ ሃይማኒሙት ልጆቼን ይንሳኝ። ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ የሚገቡልሽ አለው። ማንንም እኮ አይወክልም ማሬ። እሺ ማሬ፣ መቼም አንገትሽ እንዳትደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳትደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ከአንቺ አንደበት በምትወጣው አቃል ነው። ከአንቺ አንደበት ብቻ ነገር አይወጣም። ሳሪቲን ጥሯት ውዶቼ፣ ሳሪቲን ጥሯት ፕሊዝ። ኦኬ፣ ይሄ ደግሞ ለወደፊት ለአንቺም ለሱም ጥሩ ስላልሆነ ቢያቆም ይሻለዋን። ካልሆነ ግን መቀመቅ ይዞሽ ይወርዳል። እሺ እኔን ስደበኝ ችግር የለው፣ ወንድ ልጅ ነኝ። ይስደበኝ፣ ማንንም ይሳደብ። ግን ለአንቺ ከነገ ወዲያ እህቶችሽን እርዳታ ለምትፈልጊ፣ የወንድሞችሽን እርዳታ ለምትፈልጊ ደግሞ በሱ ምክንያት ሰው እንዳይርቅሽ ተጠንቀቂ ለማለት ነው። እሱም ቢሆን ይህን ቢሰማ መልካም ነው። እንደ ወንድም ምክር ነው የመከርኩት። በነገራችን ላይ ምናልባት እየጠጣም ከሆነ ደግሞ ባይጠጣ
እሱን ነው የምችለው። ይጠጣ ግን አትሊስት ላይቭ ላይ ይጠጣ፣ ላይቭ ላይ አይጠጣ። ክፉ ነገር ለእሱም ጥሩ ስላልሆነ ነው እኮ። እምቢ ካለ ደግሞ መጠጣት ከሚስቱ ጎን ሆኖ ይጠጣ። እርጉዝ ሚስቱን ቤት ጥሎ ሄዶ ክለብ ከጓደኞቹ ጋር የሚጠጣው ምን አይነት ባል ነው? እርጉዝ ሚስት ቤት ለብቻዋ ተጥላ። እርጉዝ ሚስት እኮ ድንገት ምጧ ይመጣል። እርጉዝ ሚስት እኮ ድንገት ደሟ ከፍ ይላል። እርጉዝ ሚስት በሰው ሀገር ጎረቤት በማይጠራበት አጋዥ በሌለበት ረዳት የላት ቤት ውስጥ ጎረቤት የለ፣ ጎረቤት ሀበሻ የላት፣ ብቻዋን ቤት ውስጥ ተዘግታ እርጉዝ ሴት ተጥሎ ተወጥቶ ይጠጣል እንዴ? አንድ እሱ ነው ሀቡዬ። ሁለተኛ ረዋን ከነገም ወደ ሌሎች ነገሮች ቢፈጠሩ እንደ አይነት ችግር ሲፈጠር በውስጥ ለምትፈልጊያቸው ሰዎች ትደውይና ወይ ትጽፊላቸውና ላይቭ አትግቢ። እሺ እኔ ውድ ለምን ለመሰለሽ ላይቭ ላይ ወጥተሽ ባለቅሽ ቁጥር አውቃለሁ ለምን እንደምታለቅሽ። በአንቺ የደረሰው በማንኛችን የሚደርስ አንቋቋም። እውነት ነው አውቀዋለሁ፣ እሱ ያለሽበትን ሁኔታ። ግን ላይቭ ላይ እንባሽን ለሰው አለማሳየት በቃ ፈጣሪ ያውቀዋል እኮ። በቃ ጥሩ ስትሆኝ ብቻ ላይቭ ግቢ። ለምን ይሄ ህዝብ የሚያዝናል የማያዝናለ የተወሰነው ሙድ ይዛን የተወሰነው ከልብ ያዝንና ምን ላግዝሽ ይላል። ስለዚህ ለወዳጆችሽ በቃ በጣም ጭንቀት ነው። ለጥላቶችሽ ደግሞ ጥላት ካለ ብዬ ነው። ጥላት ዲያብሎስ ነው በእርግጥ ለሰው ልጅ። ጥላቶች ካሉ ደግሞ እንዳይደሰቱ እንባሽን በውስጥ ዋጣ አድርገሽ ችግርሽ ካለ ኤኒዌር በቃ እርዱኝ፣ እንደዚህ ሁኛለሁ፣ ወንድሞችሽ አለን፣ ምንም ችግር የለውም። እና እሱም ማድረግ ነው። ፈጣሪ በጽንስሽ ያለውን በሰላም ተገላግለሽ ለማየት ያብቃን። በርቺ፣ ጠንካራ ሁኚ። የሁሉ ህዝብ ከአንቺ ጋር ነው ያለው። እንወድሻለን፣ እናከብርሻለን። በጣም ትሁት ልጅ፣ በቃ በጣም ሀርድ ወርከር የስራ ሰው ነሽ እና ፈጣሪ ሁሉ ነገር ያስተካክልልሽ። ይሄን ነው ልል የገባሁት። ሁላችሁንም ወዳችኋለሁ። መልካም ዋሉልኝ። እሺ ወንድም ያመሰግናለሁ በጣም የእኛ ጨዋ ወንድም፣ በጣም ነው የምናመሰግነው። ሚኪ አንተ ሄደ ሳላመሰግነው በደንብ እውነት በጣም ጨዋ ልጅ ነው። የሚሰጠው አስተያየት በእያንዳንዱ ችግር ላይ ሰው ችግሩን ረጋ ብሎ በንግግር እንዲፈታ ይመክራል እና በጣም ነው የምናመሰግነው ሚኪ በእውነት። እና ደግሞ ማለት ነው እንደ ኡስማን አይነት ሰዎች ደግሞ በስድብ የሚፈልጉትን ነገር ማስፈጸም የሚችሉ ይመስላቸዋል። ወጥተው ስለተሳደቡ እኛ ሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስ አደለ ሀው የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችይም። ዋናው ቦታ ላይ እስከ መድረስ ትረጃለሽ። ጠበቃ ቆምሽ፣ ከገንዘብ ተባለ ከምንም ሳታጎይ እስከ መጨረሻው ሄድሻል። ግን ህግ የሚባለው ነገር ደግሞ ሲያስቆም እሷ እራሷን ሀቋን እውነቷን የደረሰባትን ነገር አይተሻል። እንደ አንቺ ያን ያህል አምነሽ ስትሄጂ አይተሻል። ሀው ያየሽው ነገር የለም። ነገር ግን በነገረችሽ እና በመረጃሽ መሄድ እስኪ የሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰጥታ የራሷን ህይወት መኖር የለባትም። ይሄንን መክሬ ግን ምን ብያታለሁ? ትላንትና እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም። ይሄንን ነው ያልኳት። እሱ ትላንት ያፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን መንገድ ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከኔ አንጻር ማለት ነው። ምንድን ነው እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አይደለ? የተዘጋባት። ያንን ደግሞ ምን አልኩሽ እኔ? አንዴ ነው 10 ስንት ጊዜ አልኩሽ? ማስረጃው በቂ ስላልሆነ እኮ ነው የተዘጋው እኮ ሀቡ ልንገርሽ፣ መረጃው ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያውቃላ የለም እንዴ? አምላክ የለም እንዴ? ፍረድ። ቪዲዮ ካልተገኘ ማስረጃ ካልተገኘ ክላስ ለአላህ ሰጥቶ መንገድን መቀጠል ነው። ብሩንም ጉልበቱንም ሁሉን ነገር የሚከስር ሰው አለ አይደል እንዴ? በህይወታችን አንድን ነገር ይዘን እኝኝኝኝ የምንል ከሆነ ወደፊት መራመድ የሚባል ነገር የለም። አዎ ቢሆንም ግን የለፋበትን ሰው ረግጠሽ አይደለም ይሄን የምታደርጊው። ማንም ተከባብሮ እንደሚሰራው አሳውቂያት፣ ንገሪያት ሀቢባን። ሁሉም ይስማማበት። ከዛ በኋላ ይደረጋል ተባለ። ጸጥ ሲባል ደግሞ እጃችንን አሁንም እናነሳለን። ምክንያቱም ከሆነው ነገር አንጻር አሁን መጥቶ እዚህ ጋር እርዱኝ፣ እሷ ጠዋት እርዱኝ ትላለች፣ ከሰዓት እሱ ደግሞ እኛን ይሰድባል። አንቺን ብቻ አይደለም ሁሉንም ቦታ ይኸውልሽ። አሁን እሱ ሰድቡ፣ እኛ ስድብ ፈርተን ምናምን ነገር ተረባርበን ምናምን የሆነ ነገር ብናረግ እኔ እንደውም ይብስብኛል።
ትላንትና ይኸውልሽ ወደ ራሱ ተመልሶ እኮ መጥቶ ይቅርታ ጠየቀ። እዛው እኮ እዛው እናንተ ይቅርታ መቀበል እንደዚህ አይነት ባለጌን ከለመዳችሁ እዛው ተቀበሉት። እኔ ግን ይቅርታ የሚባል ነገር ከእንደዚህ አይነት ባለጌ ጋር ነገም ተመልሶ ሲሰክር ላይቭ ላይ መጥቶ ከሚያቀረሽ ባለጌ ጋር ይቅርታ አልባባልም። ረዋን ግን የሚያስፈልጋትን እኔም አንቺም ታሜን ፈቃደኛ ከሆናችሁ ምን እናርግልሽ ነው? ሽምግልና ነው። ሰዎቹ ክሳቸው እንዲያነሱ እሷም ክሷ እንድታነሳ ነው። እንሸማገላለን። ይነሳላት። አሁን የእሷ ደግሞ ሸርጥ አመጣች። ሸርጥ ታውቂያለሽ አይደለም? ኦኬኛ ይቅራል ነው በምንም ይሁን ይቅራል። ሹ ሸርጥ ሀሂ ሄደ ሀቢባን ይቅርታ ጠይቀ ይቅር ስትባል ነው እኔ እናንተ ሰላም የሚወርድ እኔ እናንተ ጋር ሰላም የሚወርደው ብላ በሯን ዘግታ ከጧት ጀምሮ እህል ሳትበላ ሳታና እህቶች የምላቸው እናቴን ሳይቀር በእችን እድል ተጠቅመው ሲረግጡ ነበረ። በጣም ማስፈራሪያም ሁላ አለ። ቪዲዮ እያንዳንዷን ቪዲዮ ይዣለሁ እኔ እልክልሻለሁ። የማልጠብቃችሁ ሰዎች እንደዚህ አይነት ወሬ ያወራሉ ብዬ ያልጠበኳችሁ ሰዎች። ስለዚህ ስሜ እንዲጠራልኝ እፈልጋለሁ። ለምን እኔ የሚከታተሉ ልጆች ያውቃሉ። እስከዛሬ የሚከታተሉ ልጆች ለምን ስላንቺ መልካምነት፣ ስላንቺ ውለታ፣ በጣም ስላንቺ እኔ አውርቼ አልጠግብም። ያውቃሉ፣ እነሱ ያውቃሉ። ረዋን የማየትሙት ሳይመኒ በልጄ ምላለው አውቃለሁ ከልብሽ እንደምትወጪኝ ረዋን የማየትሙት እኔም እጅግ በጣም ከልቤ ነው የምወድሽ። ስለአንቺ መጥተው ኮመንት ላይ ረዋን ካሉ እንዴት እንደምደነግጥ ያውቃል። እንደ እናትሽ ስለሚያዩኝ ነው። አንቺ ስትባለቅሽ ቁጥር ላይቭ ላይ እየሮጡ መጥተው እኔ ጋር ረዋን እያሉ የሚጽፉት ታውቂያለሽ። እንደምትወጂኝ አውቃለሁ። ለዛ ነው ያልቀየምሽም በሱ ቀድሜ ነው ምንም መጥፎ ነገር እንደማትል ምንም ውስጥሽ ከልብሽ እንደምትወጂኝ ወላሂ ላዝም አውቃለሁ። ስለዚህ በቃ እኔ አንቺ የሚያስደስትሽ ይሄን ነው። እሱን ይቅር ብያለሁ እንድል ከሆነ አንቺን የሚያስደስትሽ አንቺን ለማስደሰት ይቅርታ ይጠይቅሽ እኔ እና እሱ ሰላም የምንሆነው ይቅርታ ሲጠይቅሽ ብቻና ብቻ ነው። በአደባባይ ነው ስምሽን ያጠፋው። እነ ሙኒት አላህ ይስጣቸው እነ ታሚ ወዲያው በቃ እሺ ነው ያሉት። እሺ ብለው ለኔ ሲሉ እሺ ብለው ይቅርታ አድርገውለታል። አንቺ ግን አካል አናገኝሽም። እነሱን እንደዚህ ስማቸውን አላጠፋም ማሬ። ስለ ታሜ ሆነ ስለ ሙኒት እኔ እንዳንቺ ተናላላቸው ስማቸውን ክብሬን ምኔን እኔ የተናገረውን ያህል ማንንም እንደዚህ አልተናገረም። አንቺን ለማስደሰት ራሴን እንዳስቀይም ነው እያስገደድሽኝ ያለሽ። አንቺን ለማስደሰት ሳላምንበት አንቺን ለማስደሰት ያንቺን ትዳር ለማዳን ለአንቺ እንደዚህ ሳይሆን ቪዲዮ ይሰራል። መጀመሪያ ቪዲዮ ይሰራል። በቤቱ ይቅርታ ይጠይቃል። አጥፍቻለሁ ብሎ ይቅርታ ይጠይቃል። ከዛ በኋላ ነው ቤትሽ ገብቶ እንደገና ድጋሚ ሁለተኛ ይቅርታ እንዲያደርግ የምፈልገው። ሁለቱን እችን ነገሮች ያድርግ። ለምን እኔ የኔ ስብዕና አይደለም፣ የኔ አስተዳደግ አይደለም፣ የኔ ባህሪ አይደለም፣ ያጎረሰኝን ምክድ አይደለም፣ ከሃዲ አይደለም ነው። ለምን በጣም ጨዋ ወልዶ ጨዋ ነው ያሳደገኝ ሰው ነኝ። በአንቺ አልደራደርም። ለምን እዚህ ያደረሽኝ ማን ያውቀኝ ነበረ? እዚህ ያደረሽኝ አንቺ አይደለሽ? ህዝቡን ያስተዋወቀኝ ማን ነው? አንቺ አይደለሽ? ይችን እንድን ተጠቅሞ በጣም ብዙ ነገር አለልሻለሁ። በጣም ብዙ ረዋን ይኸውልሽ እኔ ከአንቺ አፍ ክፉ ቃል እስካልወጣ ድረስ እሱ አለ ብዬ ሁሉም እኮ ስለ ራሱ ነው። አሁን ኦስማን ወንጀል ቢሰራ አንቺ ነሽ የምትታሰሪው አይደለሽም፣ እሱ ነው የሚታሰረው። ስለዚህ ሁላችንም ስለ የራሳችን ነው ኃላፊነት የምንወስደው። ገባሽ? ስለዚህ እኔ አንቺን ወላሂ ለዓዚም ይኸው ወደ ውስጥ ባለውም ልጅ ደጅ ላይ ባሉትም ልጆቼ እምልልሻለሁ። ከልጆቼ በላይ ለእኔ እዚህ ምድር ላይ ምንም የለም። ወላሂ ለዓዚም ከልቤ አልተቀየምኩሽም። በልጆቼ እምላለሁ አልተቀየምኩሽም። እሱ ግን በጣም ባለጌ እንደሆነ እየነገርኩሽ አንቺን ለማስደሰት ይቅርታ አድርጌለታለሁ። አንቺን ለማስደሰት የአንቺን ትዳር ለማዳን። እሺ ምን ትፈልጊያለሽ? ሌላሽ ምን ላድርግልሽ? ላስገባልሽ እዚህ ጋር ሰማችሁ ነው። እናንተም ግን እሷ እያለች የነበረችው እዛ ሀቢባን ይቅርታ ቤቷ ገብቶ ጠይቆ ምናምን እያለች ስለሆነ ትወጃታለሽ አውቃለሁ። ይሆናል ግን ክብርሽ ተነክተዋል በጣም አንቺንም። ስለዚህ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለን የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለን የምታስበው? ማስረጃና መረጃ እኔ ስለታየሽ። አዎ እየሰከርክ ላይፍ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው አለም ያውቃል እኮ። እሺ ስጠጣ ስሰክር ስቀባጥር አለም ይመሰክራል። አንድ ቪዲዮ አምጪ እኔ
ደግሞ ለምን እንዳወራው ያው እነግርሻለሁ። ኦስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩት ማስረጃ ስላልኩት አፈረ። ቻው ለረዋን ስል ነበር እድል የሰጠሁት። ቤቷ ይመጣል። አምላካ ባለጌ ስል ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁት። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ